ቅዳሜ ገበያ። የአሜሪካና የቻይና የንግድ ጦርነት የወለደው የቁጥር ጋጋታ በአስደንጋጭ ሁኔታ አድጓል። አሜሪካ ወደ ግዛቷ ቢገቡ የቻይና ምርቶች ላይ የጣለችው ታሪፍ ወደ 245 በመቶ አሳድጋለች። ታሪፉ ከ10 በመቶ ወደ 20 በመቶ፣ ከ20 በመቶ ወደ 54 በመቶ፣ ከዚያ ደግሞ ወደ 104 በመቶ፣ 145 በመቶ፣ አሁን ደግሞ 245 በመቶ ላይ ደርሷል። አሁን ዋሽንግተን በቤጂንግ ላይ ገደብ የለሽ ታሪፍ ለመጣል ያቀደች ያስመስሏታል እርምጃዋ። ይህን ጉዳይ እንተነትነዋለን። እያደመጣችሁ ያላችሁት ቅዳሜ ገበያን ነው። አሁን ላይ በአሜሪካ የተጣለው የ245 በመቶ የንግድ ታሪፍ ከቻይና ተነስቶ አሜሪካ በሚገባው በእያንዳንዱ ምርት ላይ የ3 እጥፍ ዋጋ ጭማሪን የሚያስከትል ነው። የአሜሪካ ስታቲስቲክስ ቢሮ መረጃ እንደሚያመለክተው ባለፈው ዓመት በ2024 አሜሪካ ከቻይና ያስገባቻቸው ምርቶች ጥቅል ዋጋ ግማሽ ትሪሊየን ዶላር የተገመተ ነው። በእርግጥ አሁን ላይ የወጡ ያሉ መረጃዎች እንደሚያሳዩት ከሆነ የአሜሪካ 245 በመቶ ታሪፍ የጣለችው አሁን ሳይሆን ቀደም ብላ መሆኗን ያሳያል። በፈረንጆቹ ሚያዝያ 15 ይፋ የሆነው የዋይት ሃውስ የፋክት ሺት እንዳመለከተው ከሆነ ውድ በተባሉ በቀላሉ በማይገኙ ማዕድናት ላይ ብቻ ነበር ታሪፉ ይጣላል ያለው። ሆኖም ግን አሁን ላይ ወዳጅና ጠላትን ባለየው ታሪፍ ምክንያት ከ75 በላይ ሀገራት ከአሜሪካ ጋር አዲስ የንግድ ስምምነት ላይ ለመድረስና ለመወያየት ፍላጎት እንዳላቸው አመልክተዋል። ዶናልድ ትራምፕም ይህንን ሲጠቅሱ ቆይተዋል። ከቻይና ውጪ ማለት ነው። በቻይና ላይ የ245 በመቶ ታሪፍ የተጣለው ደግሞ የአጸፋ ታሪፍ በመጣሏ ምክንያት መሆኑን የአሜሪካ መንግስት ይጠቅሳል። እንዲህ አይነቱ ከቻይና ጋር የሚከናወን የንግድ ልውውጥን አዳጋች ያደርገዋል። የሀገሪቱ የንግድ ግንኙነትንም ሊያቆራርጠው ይችላል የሚል ስጋት ወስዷል። ቻይና ከአሜሪካ ወደ ግዛቷ በሚገቡ ምርቶች ላይ የ125 በመቶ ታሪፍ የጣለች ሲሆን አሁንም ተጨማሪ ከፍተኛ ታሪፍ አሜሪካ መጣሏን ብትቀጥል በዓለም ታሪክ ውስጥ ትልቁ ቀልድ ሆኖ ይመዘገባል ብሏል የቻይና የገንዘብ ሚኒስቴር። የቻይናና የአሜሪካን የታሪፍን ጉዳይ በዝርዝር እያየን እየዘለቅን ነው። ለመሆኑ ቻይና ምን ተማምና ነው ለአሜሪካ ታሪፍ ሌሎች ሀገራት እንደራደር ሲሉ እሷ በታሪፍ ምላሽ እየሰጠች ያለችው? እንደዚሁም ደግሞ እስካሁን በታሪፍ ሂደቱ ማን የተጎዳው የሚሉትን ጉዳይ ዛሬ አነሳላችኋለሁ። የተለያዩ መረጃዎችን እንደተመለከትኩት ከሆነ የቻይና እምነት በአሜሪካ ላይ ራሷም ዳግም ታሪፍ የመጣሏና አሜሪካንን አሸንፋለሁ በሚል ምላሽ በታሪፍ ላይ እየሰጠች ያለችበትን 5 ምክንያቶች እየተቀመጡ ነው በአሁኑ ሰዓት የሚገኙት። አንደኛው ቻይና ማሳየት የምትፈልገው ኢኮኖሚክ ሪዛይለንሷን ነው የሚለው ነው። ይሄ ማለት ጠንካራ ኢኮኖሚ፣ የማይበገር በቀላሉ የማይሰበር ኢኮኖሚ አለኝ፣ ስለዚህ አሜሪካን ላይ ታሪፍ ስትጥል ሸብረክ ብዬ እንደራደር ሳይሆን እኔም ምላሽ መስጠት እችላለሁ፣ ጠንካራ ግዙፍ ኢኮኖሚ አለኝ የሚለውን ለማሳየት ነው። ምናልባትም ኢኮኖሚዋን በዛ ደረጃ ጥሩ ነው የሚለው ትንታኔ ነው። በእርግጥ ወደ ኋላ ላይ ማን ላይ ምን ጉዳት ደረሰ የሚለውን እንመለከተዋለን። በሁለተኛ ደረጃ የቻይና እምነት ትሬድ ሪሌሽንን ማስፋት በሚል የተቀመጠው ነው። ቻይና ከአሜሪካ ጋር ከዚህ ቀደም ጀምሮ በቀድሞ የዶናልድ ትራምፕ የመጀመሪያ የምርጫ ዘመን እንደዚሁም በጆ ባይደን የስልጣንም ዘመን የተለያዩ ታሪፎች ተጥለውባት ስለነበረ እንደ አማራጭ የወሰደችውና አሁን ታጠናክረዋለች ተብሎ የሚጠበቀው ከተለያዩ ሀገሮች ጋር የንግድ ግንኙነትን ማስፋት ነው። ስለዚህ አዳዲስ የንግድ አጋሮችን በማስፋት ወደ አሜሪካ የምትልካቸውን ምርቶች አሜሪካ ታሪፍ በጣለች ጊዜ እንዳትጎዳ ወደ ሌሎች ሀገራት መሄድ ነው። በሶስተኛነት ቻይና ያስቀመጠችው እንደ ስትራቴጂክ ሪስፖንስ ነው የምታየው በሚል ነው። ቻይና ራሷ የምትጥለው ታሪፍ አሜሪካ በምትጥልባት ምላሽ ማለት ነው በተመረጠ ስልት አቅሟን በሚያሳይ ደረጃና ቀጣይ በቻይና ኢኮኖሚ ላይ ሊደርስ የሚችለውን ጉዳት በሚከላከል ደረጃ ነው ምላሽ እየሰጠችው ብለው የኢኮኖሚ ተንታኞች ያምናሉ። እዚህ ላይ የሚያነሱት ቻይና በተለይ እጅግ ውድ የተባሉ ማዕድናት ከሀገሯ እንዳይወጡና ወደ አሜሪካ እንዳይሄዱ ታሪፍ መጣሏንም በዚሁ ያካትታሉ። ከአሜሪካ የሚገባ ብቻ ሳይሆን እሷም ኤክስፖርትን መገደቧን በመጥቀስና ስትራቴጂክ ሪስፖንስ ወይም የተጠና ምላሽ ነው ቻይና እየሰጠች ያለችው የሚለውም በሶስተኛነት የሚቀመጠው ነው። በአራተኝነት የሚነሳው ዶሜስቲክ ፖለቲክስ የሚባለው የቻይና የሀገር ቤት ፖለቲካ ነው። በእንደዚህ አይነት የኢኮኖሚ ጦርነት የሌላ ኃያልነትም ውጊያ ሆኖ ስለሚታይ ቻይና በተለይም ደግሞ የቻይና ኮሚኒስት ፓርቲ ሀገራዊ አንድነትን ለመገንባት የሀገር ፍቅርን ለማነሳሳት በቻይና ሕዝብ ዘንድ የኮሚኒስት ፓርቲውና
ሊቀመንበሩና የሀገሪቱ ፕሬዝዳንት ሺ ጂንፒንግ ያላቸውን ድጋፍ ለማሳደግ ምላሽ መስጠታቸው በቻይናውያን ላይ ከፍተኛ ብሔራዊ ኩራትና ከፍተኛ የፖለቲካ ድጋፍ ያስገኝልናል በሚል እንደሚያደርጉትም ይገለጻል። አምስተኛው ደግሞ የሚጠቀሰው ሎንግ ተርም ፕላን እያሰበች ነው ቻይና የሚባለው ነው። ይሄም ከአሜሪካ ጋር ያለው የንግድ ጦርነት ድርድርም ቢደረግ ቻይናን በሚጎዳ መልኩ ድርድሮች የሚደረጉ ከሆነ ምናልባትም አሜሪካ እንዳሰበችው ኢንዱስትሪዎችንና የማምረቻ ዘርፉን ማኑፋክቸሪንጉን በሀገሯ በስፋት የምትገነባ ከሆነ ቻይና በቀጣይ ኢኮኖሚ ወዴት ይሄዳል በሚል የረጅም ዘመን እቅድ እየነደፈች መልስ እየተስጣጠች ያለችው ጊዜ ለመግዛትም ሊሆን ይችላል በሚለው ይነሳል። እንግዲህ ቻይና እንደ ሌሎቹ ሀገራት ሸብረክ ያላረችባቸው ምክንያቶች አምስቶቹን አነሳውላችሁ። ሌላው ደግሞ መነሳት ያለበት ጉዳይ አሁን ላይ እያነጋገረም ያለው ቀድሞ ወደ ድርድር ጠረጴዛው ማን ይመጣል የሚለው ነው። ወደ ጠረጴዛ ማን ይመጣል የሚለውን በርካታ ተንታኞች በተለያየ መልኩ ያነሱታል። እኔም የራሴን ጨምሬ የተወሰኑትን ነጥቦች ነው ማንሳት የምፈልገው። ወደ ድርድር ለመምጣት በተለይም ደግሞ ተጽዕኖ ሊያርፍባቸው ይችላል ሀገራቱ የሚባሉት በአራት መለኪያዎች ብናያቸው ጥሩ ነው። አንደኛው ኢኮኖሚክ ፕሬዠር የሚባለው ነው። ይሄም በተለይ በሁለቱ ሀገራት ወሳኝ ኢንዱስትሪዎቻቸው ላይ ወይም ወሳኝ የኢኮኖሚ ዘርፎቻቸው ላይ ይበልጥ ጫና ማን ያድርበታል፣ ቻይና ወይስ አሜሪካ የሚለው ነው። ሁለተኛው መለኪያችን መሆን ያለበት ፖለቲካል ኮንሲደሬሽን ወይም የሀገር ቤት ፖለቲካቸው ጉዳይ ነው። ቻይና ምንም እንኳን አንድ የፖለቲካ ፓርቲ ቢመራትም የመንግስት ድጋፍ ለመንግስት እቅዶች ተግባራዊነት በጣም ወሳኝ ነው። በአሜሪካ ደግሞ ምርጫና የፖለቲካ ፓርቲዎች ሽኩቻም ያለ ነው። ስለዚህ ፖለቲካቸው እንዴት ምላሽ ይሰጣል የሚለው ዋነኛው ወደ ድርድር ይመጣሉ አይመጡም የሚለውን የሚወስነው ሁለተኛው ጉዳይ አድርገን እንመልከተው። ሶስተኛው ደግሞ ግሎባል ኮንቴክስቱን ዓለም አቀፍ ሁኔታው በዓለም አቀፍ ደረጃ ሁለቱ ሀገራት ያላቸው ሚና ማን ጫና ሊያሳድር ይችላል፣ ማን ደጋፊዎቹን ሊያበዛል፣ ማን ደግሞ ጠላቶች ይበዙበታል የሚለው ነው። አራተኛው ደግሞ ስትራቴጂክ ጎልስ የሚባሉት ወይንም ሁለቱ ሀገራት ዋና ግባቸው በዚህ ታሪፍ ጦርነቱ የሚሆን በዓለም ላይ ባላቸው ፍላጎት ዋና ፍላጎታቸው ምንድነው? በተለይ በንግድ፣ በቴክኖሎጂ፣ በጂኦፖለቲክስ በዓለም ላይ ተጽዕኖ ፍላጎታቸው ምንድነው የሚለው አራቱን ነገሮች ብንመለከታቸው ጥሩ ነው። ስለዚህ የመጀመሪያውን እንመልከተው፣ የኢኮኖሚ ጫና በዋና ኢኮኖሚ ዘርፎች ላይ የሚለው። በዚህ ረገድ ቻይና ሰፊ ገበያ ያላት፣ ገበያዋ ግን በጣም ሸማች አይደለም እንደ አሜሪካ። 1 ቢሊዮን ህዝብ ቢኖራትም ከሷ እጅግ ያነሰውና 300 ሚሊዮን ገደማ የሚሆነው የአሜሪካ ህዝብ እጅግ በጣም ሰፊ ሸማችና የዓለም ግዙፉ ገበያ ሆኖ ይቀጥላል። ስለዚህ ቻይና በከፍተኛ ደረጃ ገበያዋን መጠቀም አለባትና ገበያዋ አሁን ላይ ምን ያህል ትጠቀማለች? የሀገር ውስጥ ፍላጎትን በማሳደግ ኤክስፖርት ስታደርግ የነበረውን ምርት በተወሰነ መልኩ በሀገር ቤት መሸጥ ትችላለች የሚለው ዋና ወሳኝ ሆኖ መቅረብ ይችላል። እዚህ ጋር የሚጠቀሰው ደግሞ ከፍተኛ የሆነ የእድገት መቀዛቀዝ ሊመጣ ይችላል በቻይና ውስጥ የሚለው ነው። መላክ ከቆመ የቻይና ዜጎችም ወደ ሸማችነቱ ካልመጡና ገበያቸው ካነሰ በተለይም በቻይና ከፍተኛ ደረጃ ኢኮኖሚውን ያንቀሳቀሰ ያለው የሪል ስቴት የግንባታው ዘርፍ ከፍተኛ መዳከም ሊያሳይ ይችላልና ይሄ ሁኔታ ከተባባሰ ቻይና ወደ ድርድር ልትመጣ ትችላለች ቀድማ ወደ ጠረጴዛው የሚለው ነው። ከአሜሪካ ጋር ሲታይ እስካሁን ያለው ሁኔታ ደህና ይመስላል የሚሉት ትንታኞች ያዘነበሉ ናቸው። እንዲያውም ዶናልድ ትራምፕና የገንዘብ ሚኒስትራቸው መሰረታዊ ሸቀጦች ዋጋ እየቀነሰ ነው፣ የዋጋ ግሽበት እየወረደ ነው በሚል ሁላ ነው የሚጠቅሱት። ነገር ግን አሜሪካ ወደ ድርድር ቶሎ ትመጣለች አትመጣች የሚለውን ጉዳይ የሚወስነው የዋጋ ግሽበት ነው። በተለይም ደግሞ ንግድና ኢንዱስትሪውን፣ ሸማቹን ወይም ደግሞ አምራች የሆኑትን ሌሎች ስራዎችን የሚያከናውኑት ግብአት የሚያገኙትን ኩባንያዎች ማለት ነው። ስለዚህ በቻይና ሰፊ ገበያና የሪል ስቴት ገበያው፣ በአሜሪካ ደግሞ የዋጋ ግሽበቱ ወደሚፈልጉት አቅጣጫ ካልሄደ እንደራደር የሚለውን ጥሪ ያቀርባሉ በሚለው ነው። ሁለተኛ መለኪያ ያረኩላችሁን የሀገር ቤት ፖለቲካን ጉዳይ እንመልከተው። ቻይና ይህንን የታሪፍ ጉዳይ በከፍተኛ ደረጃ የሀገር ፍቅርን ለመቀስቀስ እየተጠቀመችበት እንደሆነ ይነገራል። የቻይና ኮሚኒስት ፓርቲም ምላሾቹ ጠንከር ያሉና ኃይለ ቃልን ጭምር የያዙ ናቸው። ቻይና ከዚህ በፊት እንደዚህ አይነት ነገሮችን አታደርግም። አንገቷን ደፍታ የለማች የምትባል ሀገር ናት ቻይና። የሚሰነዘርባት ትንኮሳ ምላሽ የማትሰጥ፣ ታይዋንን እንኳን የኔ ግዛት የምትላትን ደፍራ ለመውረር ያልመረጠች፣ አንገቷን ደፍታ እየለማች ያለች ሀገር ነበረች። አሁን ግን ምላሽ እየሰጠች ያለችው እኛ አሁን ከፍ ያለን ሀገር ሆነናል፣ እኩል ቤት ነን በሚል ከፍተኛ የሆነ ሀገራዊ ብሔርተኝነት ወይም ደግሞ የሀገር ፍቅር ቀስቅሳለች የሚለው ነው። እና የኢኮኖሚ ጉዳይም አንደኛው የሉዓላዊነት መገለጫ ለማድረግ
እንቅስቃሴ እያደረገች እንደምትገኝ የሚያሳይ ይሆናል። በአሜሪካ ደግሞ ያለውን ፖለቲካ ብናየው ከአንድ ዓመት በኋላ የምክር ቤቶች አጋማሽ ምርጫ የሚባለው አለ። ከዛም በተጨማሪ ደግሞ በዲሞክራትና ሪፐብሊካኑ መካከል ያለው የፖለቲካ ውጥረት በእነዚህ 30 ዓመታት ውስጥ እጅግ ሰፊ የሚባለው ነው ዶናልድ ትራምፕ ከመጡ በኋላ። ስለዚህ ዲሞክራቶቹ ከዚህ በፊት ቻይናን ሲያወግዙ የነበሩት ሁሉ ከትራምፕ ተቃራኒ መቆምን በመምረጥ ቻይናን በሚደግፉ የሚመስሉና ትራምፕን የሚቃወሙ ሐሳቦችን መሰንዘር ላይ የሚገኙ ናቸው። እናም በብዛት ምናልባት የፖለቲካ ጫናው ዶናልድ ትራምፕ ላይ በርታ ሊል ይችላል። እንደ ሀገር ግን ማ ላይ በረታል፣ ወደ ድርድር ሲገፋቸው የሆነ የፖለቲካ ጫናው የሚለው የሚታይ ነው። በሶስተኛ ደረጃ የጂኦፖለቲካል ኮንቴክስቱን እንየው ወይም ደግሞ ዓለማዊ ሁኔታ። በዓለማዊ ሁኔታ ሁለቱም ተመሳሳይ ነገሮች እያደረጉ ነው። አሜሪካ ወደ 75 የሚሆኑ ሀገራት እንደራደር ብለውኝ ከነሱ ጋር ድርድር ተቀምጫለሁ፣ እንዲያውም የጣልኩባቸውንም ታሪፍ ለ90 ቀን አግጄ እየተነጋገርኩኝ ነው እያለች ነው። ስለዚህ በርካታ ድርድር እያደረገች ወዳጆችን እያበዛች ነው። ቻይናም በበኩሏ ከፍተኛ ድርድር እያደረገች ነው። በቅርቡ ፕሬዚዳንት ሺ ጂንፒንግ የአውሮፓ መሪዎችን የስፔኑን ጠቅላይ ሚኒስትር ጨምሮ አስተናግደዋል። በቬትናምም ጉብኝት አድርገዋል። እናም ቻይና አሁን ከ140 ገደማ ሀገራት ጋር ቁጥር 1 የንግድ አጋር መሆኗን በመጠቀም ከፍተኛ ድርድር እያደረገች ነው። እናም ሁለቱም በዓለም ሀገራት ዘንድ ከጎናቸው የሚሰለፉ ሀገራትን ለማበርከት እየሞከሩ ነው። በዚህ ረገድ ግን ማን የተሻለ ጥቅም ያገኛል የሚለው አነጋጋሪ ነው። ምክንያቱም አሜሪካ እጅግ በጣም በጉልበቷም በሸማችነቷም የበርካታ ሀገራትን ከፍተኛ ተቀባይነት ያገኘች ስትሆን ቻይና ደግሞ ገና አዲስ እየመጣች ያለችና ሀገራት የምንተማመንባት አጋር ናት ወይ በሚለው ላይ ጥያቄ እንዳላቸው እሙን ነው። ለምሳሌ ፕሬዚዳንት ሺ ጂንፒንግ ቬትናም ሄደው ግንኙነታቸውን ያጠናክሩ እንጂ አሜሪካ በቻይና ላይ ታሪፍ ስትጥል እንደ ቬትናም ያሉ እጅግ በጣም በፍጥነት እያደጉና እድገታቸው እየተመነደገ ያሉ ሀገራት አሜሪካ ከቻይና የምትገዛቸውን ምርቶች ለመተካት ሰፊ ዕድል አገኘን የሚል እንቅስቃሴ እያደረጉ ነው በሚል ይጠቀሳል። ስለዚህም አጋር ማን ያበዛል የሚለው ምናልባት ወደ ቻይና ወደ አሜሪካ ማለቴ ነው ሊያደላ ይችላል። በአራተኛ ደረጃ የሚገኘው እንግዲህ ስትራቴጂክ ጎላቸው ምንድነው ወይም ደግሞ ዋና የሀገራቱ ፍላጎት ምንድነው? በፍላጎታቸው ይጎዳል ወይስ አይጎዳም ቀድሞ ወደ ድርድር ለመምጣት የሚለው አራተኛው ወሳኝ ሁኔታ ነው። ስትራቴጂክ ጎላቸውን ስንመለከት ወይም ዋና ግባቸውን ስንመለከት የቻይና ዋነኛ ግብ የቴክኖሎጂ ነው ትኩረቷ። በአሜሪካ ቻይና በብዛት ከተበለጠችበት ዘርፍ ሊባል የሚችለው የቴክኖሎጂ ዘርፍ ነው። እሱ ላይ ብዙ ስራዎች እየሰራች ነው። በቅርቡ በኤአይ እንኳን የሰራቻቸው ስራዎች በአርቲፊሻል ኢንተለጀንስ የአሜሪካ ኩባንያዎችንና የአሜሪካ ፖለቲካና የኢኮኖሚ ማህበረሰብን ማስደንገጡ ይታወሳል። እንደነ ዲፕሲክ ያሉትና የቻይና የቴክኖሎጂ ትኩረት በጣም ከፍተኛ ነው። ሁለተኛ ደረጃ የቻይና ትኩረት የሚባለው የዓለም ልዕለ ኃያል ሀገር የመሆን ፍላጎት እንዳላት ቻይና እየተጠቀሰም ከዚህ በኋላ ተከታይ ወይም ደግሞ ደሃ ሀገር ሳንሆን ልዕለ ኃያል ነን በሚል አቋማቸውም ሺ ጂንፒንግ ከሌሎቹ የቻይና መሪዎች ፊት ለፊት የመጡ ናቸው። አንዳንዶች ግን ቻይና ገና ልዕለ ኃያል እስክትሆን ጊዜ መግዛት ይጠበቅባታል፣ ስለዚህ ከአሜሪካ ጋር ሰፊ ሰጣ ገባ ውስጥ መግባት የምትችልበት ደረጃ ላይ አይደለችም በሚል ያነሳሉ። በአሜሪካ በኩል ደግሞ ስትራቴጂክ ግቧ ምንድነው ተብሎ ሲጠቀስ አሜሪካ አሁን በዓለም ላይ ያላትን ልዕለ ኃያልነት ሳይወርድ መጠበቅ ዋና ፍላጎቷ ተደርጎ ይቀመጣል። ለዚህም ነው እንግዲህ ራሷ በቀድሞ የገነባችውን ልዕለ ኃያላዊ ስርዓት አሁንም ራሷ እንደ አዲስ መቅረጽ የምትፈልገው። በነገራችን ላይ አሁን ያለው የታሪፍ ጦርነት እንዴት ወደዚህ ደረጃ መጣ? አሜሪካ ራሷ አይደለችም ወይ ይሄንን ስርዓት የቀረጸችው የሚለውን ቀደም ሲል በሰራናቸው ቪዲዮዎች ላይ ከዩቲዩብ ቻናላችን ላይ ማየት ትችላላችሁ። እንግዲህ እነዚህ አራቱ መለኪያዎች የኢኮኖሚ ሁኔታ፣ የፖለቲካ በሀገር ቤት ያለው የፖለቲካ ድጋፍ፣ በዓለም አቀፍ ደረጃ የሚኖረው የኃይል አሰላለፍና ስትራቴጂክ ግባቸው ከዚህ ምን ይፈልጋሉ የሚለው አራቱ ላይ የበለጠ ጫና ያረፈበት ወደ ድርድር ጠረጴዛ ይመጣል የሚለው ነው። ብዙዎች በእነዚህ አራት መለኪያዎች ሲያዩ ቻይና ወደ ድርድር ጠረጴዛ የመምጣት እድሏ ሰፊ ነው ይላሉ። ነገር ግን አሜሪካም ወደዛ ትሄድ ይሆናል ብለው የሚተነትኑም አሉ። ወዴት ያመዝናል የሚለው አሁንም ገና ያለየለት ነው። በስተመጨረሻ ላነሳላችሁ ደግሞ የፈለኩት እስካሁን ታሪፍ ምን አመጣ? እንግዲህ ሳምንታት ተቆጠሩ። ጥቂት ሳምንታት ታሪፍ መጣጣል ሲጀምሩ በዚህ ደረጃ በአሜሪካ ላይ ምን አመጣ፣ በቻይና ላይ ምን አመጣ የሚለውን ደግሞ ባጭሩ ላስቃኛችሁ። በአሜሪካ ውስጥ በተወሰነ መልኩ በተለይ በቻይና የሚላኩ ምርቶች የዋጋ ጭማሪ እንደታየባቸው የተገለጸ ነው። በተለይ ደግሞ
3 የምርት አይነቶች። የመጀመሪያው ኤሌክትሮኒክስ ነው። አብዛኛዎቹ ዲዛይን የሚደረጉት አሜሪካ እንኳን ቢሆንም የኤሌክትሮኒክስ ምርቶች በብዛት ለዓለም የሚቀርቡት ከቻይና በመሆኑ ዋጋቸው እየጨመረ ነው። በሁለተኛ ደረጃ አልባሳት እየተጠቀሱ ነው። ጫማዎች፣ ልብሶች፣ የተለያዩት ከልብስ ጋር የተያያዙትና የህፃናት ውጤቶች በአሜሪካ ዋጋቸው እየጨመረ መሆኑ ይነገራል። በሶስተኛነት የሚጠቀሰው ማሽነሪዎች ናቸው ከቻይና የሚገቡት። ሌላው ከአሜሪካ ጉዳት ጋር በተያያዘ በሁለተኛነት የሚጠቀሰው የንግድ ፍሰት መስተጓጎል ወይም ሰፕላይ ቼን የምንለው መስተጓጎል ነው። በተለይ በአሜሪካ ያሉ የቻይና ምርቶችን በግብአትነት የሚጠቀሙ የተለያዩ ዘርፎች ማምረቻዎች የሚሆኑ አገልግሎት ሰጪ ዘርፎች ከቻይና የሚመጣው ምርት እየቀነሰ በመሆኑ ጉዳት እየደረሰባቸው ይሆናል የሚለው ነው። በሶስተኛ ደረጃ በአሜሪካ ኢንቨስት ማድረግና የኢኮኖሚ እድገት ላይ ስጋት አጭሯል። ለምሳሌ በአሜሪካ አዳዲስ ኢንቨስትመንቶች እንዳይመዘገቡ ይሄ የታሪፍ ሁኔታ ይለይለት ብለው ቆም ብለው ጊዜ እስኪያልፍ እንጠብቅ የሚሉ ኢንቨስተሮች እየሰፉ ሊሄዱ ይችላሉ በሚለው ነው። በሌላ በኩል ደግሞ የሚጠቀሰው የስራ ገበያው ነው። በተለይ ከቻይና ጋር የተያያዙ ስራዎች እየቀነሱ ሲሆን ከቻይና ጋር በተነሳው ታሪፍ የተነሳ ግን የአሜሪካ ምርቶች ማምረት ያለባቸው ደግሞ ሲነቃቁ የተወሰነ የስራ ዕድል እየተፈጠረ ነው። በአሜሪካ በኩል ያለው ጫና ይህንን ይመስላል። በቻይና በኩል ደግሞ ምን ጫናዎች አሉ? እስካሁን በታሪፉ ብንመለከት የመጀመሪያው ኤክስፖርት በከፍተኛ ደረጃ ቀንሷል። ከቻይና ወደ አሜሪካ የሚላኩ ምርቶች ቀንሰዋል። ይሄ ከፍተኛ የሆነ የገበያ ችግር ለቻይና ኩባንያዎች እያመጣ ነው። በሌላ በኩል ደግሞ የሀገር ቤት ገበያው በሚፈለገው መልኩ እየተፈጠረ አይደለም። በሀገር ቤት መሸጥ አልተቻለም እነዚህ ምርቶች። በዘርፍ ደረጃ ደግሞ ስንመለከተው በተለይ የቻይና ኩባንያዎች በቴክኖሎጂና በእርሻ ላይ ያሉት ኩባንያዎች በከፍተኛ ደረጃ ጉዳት እየደረሰባቸው ነው። አሜሪካ ከፍተኛ የግብርና ውጤቶችን ከቻይናው ለመግዛት መጀመሯ ይታወቃል። በሌላ በኩል ደግሞ የቻይና አንዱ ትልቁ ጉዳት የሚባለው ምላሽ መስጠቷ ነው። ለአሜሪካ ታሪፍ ምላሽ በሰጠች ቁጥር አሜሪካ ይባስ ጥቃት እየሰነዘረችባት ነው የሚለው ነው። እናም የታሪፍ ጦርነቱ አሁንም እንደቀጠለ ነው። የሀገር ቤትና ዓለም አቀፍ የኢኮኖሚና የቢዝነስ ትንታኔን ከቅዳሜ ገበያ ያገኛሉ። ቅዳሜ ገበያን በአሃዱ ሬዲዮ ያደምጡታል። በድረገጻችን በማህበራዊ ገጾቻችን ያገኙናል። የቅዳሜ ገበያ ልዩ ትንታኔዎችን በዩቲዩብ ቻናላችን በአማርኛና በእንግሊዝኛ ቅዳሜ ገበያ ብለው ሰብስክራይብ ያድርጉ። አዳዲስ ቪዲዮዎች በትኩሱ እንዲደርሶት የደውል ምልክቱን ይጫኑ።